ለዛሬ ጥቁር ባህር ክፍል 26ን ይዤላችሁ ቀርቤያለሁ። ያላችሁት ቃና ሪካብ ዩቲዩብ ቻናል ላይ ነው። ቻናሉን ሰብስክራይብ እንዲሁም ደግሞ ቪዲዮን ላይክ ማድረጋችሁን እንዳትረሱ። ባለፈው ክፍል ላይም አዴል ሸሪፍን ለመቅጣት በሁሉም ሰው ፊትም አምጥቶት ነበርም። ነገር ግን ሸሪፍም ከሰዎቹ ጋር እቅድ አውጥተውም ስለነበረ አንዱ ሰው ይስማን አይኗ ላይ በድንጋይ ወገራት። ይህ ሁሉ የሆነውም ባለ ክብርም ስላልሆንሽ ነው አላት። ሁሉም ደነገጡ። በተለይም አዴል በጣም ተናደደ። አዴል ወደ ቁጣም ተቀይረው ይስማን በድንጋይ የወገራትን ሰው ይዞም ክፉኛ መታው። በህጀትንም ስለ ባለጌነቱና ይስማን ስለሰደበ መታው። ይስማም አዴልን እንዴት እንደምታረጋጋው ግራ ገባት። ስለዚህ ሽጉጥ አንስታ ወደ ሰማይ ተኮሰች። ሁሉም ዝም አሉ። እሷም አዴልን ይዘው እኔ ደህና ነኝ እመነኝ በማለትም አረጋጋችው። ሸሪፍንም ጉድጓድ ውስጥም እንዲጥሉትም ለቻካር ነገረችው። ሸሪፍ ግን አይ ጉድጓድ ውስጥ ማጣሉኝ እያለም ይለምን ነበር። ሽሪንም ልጇን እንዲምሩላት ሚስማን ተማጸነች። ሚስማ ግን መጀመሪያ እሱ ይማር አለቻት። ሽሪን ስለ ልጇ በጣም አዝናለች። የሰውም እያረጋጋት ነው። አዴል ለይስማ ቅንድብሽን መታየት አለብሽ፣ አሁኑኑ መሰፋትም አለበት አላት። እሷ ግን አይሆንም ሌኒ ይዛለች እሷም ታክመኛለች አለችው። አዴል እንግዲያውስ በእነዚህ ሰዎች ፊትም እጄን ያዥኝ አላት። ይስማ ወደ ሰዎቹ ስታይ ሴቶቹ ሁሉ ስለ እሷም እያወሩ ነበር። እሷ ግን ለማንም ግድ ሳይሰጣትም የአዴልን እጅ ይዛ በሰዎች ፊትም አብረው ተጓዘች። ጋዜብም ፋጥማና ምናሏ በእነሱ ደስ አላቸው። ጋዜብ ለሰዎቹ ትዕይንቱ አብቅቷል፣ ወደ ቤታችሁም ሂዱ አላቸው። ፈሪዳም ከአቃቤ ሕግ ጋር ሆነም የአዴልንና የስማን ታሪክም ስታወራላቸው ሁለቱም በጣም አዘኑ። አቃቤ ሕጓም ሸሪፍን ለማሰርም ለመርዳትም ወሰነች። አይዋን ፍሬኑ በተበጠሰ መኪና ውስጥ ነው። ሩክም ከሱ ጋር አለ። ሩክ ወንድሙን ስለጎዳና በሚስቱ ላይም አይኑም ስላሳረፈም ሊቀጣው ፈልገው ነው። መኪናውንም ከተራራ ላይ ሊጥለውም አስቧል። አይዋንም እንዳያደርግበት ይለምናል። ሩክ ግን ለወንድሙ የገባውን ቃል አስታውሶ መኪናውን ለቀቀው። መኪናው በከፍተኛ ፍጥነት ሄዶ አደጋ ደረሰ። አይዋን በመኪናው ውስጥም ታስሮ እያለ መኪናው ሊነድ ነበር። በዚህ ሰዓት ሚሌኒ መታ በሩክም ድርጊትም ደነገጠች። ምን አደረገ ብላም አይዋንን ለማዳን ሮጠች። ሩክም ራቂ መኪናውም ይፈነዳል አላት። እሷ ግን ካላዳንከኝ እኔንም እሱንም ገለናል ማለት ነው አለችው። ሩክም ተገዶ አይዋንን በፍጥነት ፈታውና ከመኪናው ወጡ። መኪናው ሊፈነዳ ሲል ሩክ ሌኒን ለመከላከል ራሱን በሷ ላይ ጣለ። ፍንዳታውም ሲከሰት ሌኒ ራሷን ሳተች። አዴልም ይስማን ወደ ክሊኒክ ወሰዳት። ፋጥማና ይሶም አብሯቸው ናቸው። ፋጥማ ይስማ የወንድሟን እጅ በሰዎች ፊት ስለያዘች በጣም ደስ ብሏታል። ምንድነው የሁሉ ጀግንነትም እያለችም ታደንቃለች። ክሊኒክ ሲገቡ ግን ሌኒን አያገኟትም። ሀጋር ብቻ ነበረች። ይስማም ሀገርን ማየት አትፈልግም ነበረም። ይስማም በእሷ መስፋትም ስላልፈለገች ሌላ ሰውም ሳይሆን ኤሌኒ እንድትሰፋልኝ ነው የምፈልገው ደውሉላት አለች። በእርግጥም ወደ ኤሌኒ ደወሉ። ነገር ግን ስልኳ መኪና ውስጥም ስለነበረም አትመልስም ነበረም። አዴልም ጋዜብ ጋርም ደውሎ ቤት ሄዶ ኤሌኒን ወደ ክሊኒክ እንዲያመጣለትም ነገረው። ኤሌኒ ግን ቤት እንዳልነበረችና አሁን በአደገኛ ሁኔታ ውስጥም እንዳለች አያውቁም ነበርም። አዴልም ሀጋርን ይስማንም አንቺ ቁስሏንም ስፊላት አላት። ይስማ ግን ፈቃደኛ አልሆነችም። አዴልም አሁንም የክብር ጊዜ አይደለም ቢላትም ይስማ ለመጠበቅም ወሰነች። አዴል ሀጋርን ለጥቂት ጊዜ ብቻችንን ተይን ብለው ካስወጣት በኋላ ይስማ ፍቅሬ ሆይ እሷ እንድትሰፋኝ ከፈለግ እኔ አሁኑንም ያንተን ጭንቅላት ከፍቼ እሷ እንድትሰፋልም አደርጋለሁ አለችው። አዴልም እስኪ ተቀመጭና ተረጋጊ አላት። የቆሸሸውን ጥጥም እየቀየረላት ሀሳቧን እንድትቀይርና በሀጋርም እንድትሰፋ ለማሳመን በፍቅርም ሊያባብላት ሞከረም። እሷም በንግግሩ ተረታ ተስማማች። አዴልም ሀጋርን ጠራት። ይስማም እጄን ያዘኝ አለችው። ሀጋርም ቅንድቧን ልትሰፋም ስትመጣም ይስማ በንዴትም ታያት ነበርም። ከኤሌኒ ጋርም የነበራትን ክፉ ትዝታና ኤሌኒንም ከእሷ እንደሰረቀችበት እያሰበችም ተከፋች። በሌላ በኩል ፋጥማና ይሶ በአይዋን ላይ በጣም ተናደው ሄደን እንቀጠዋለን እያሉ ሳለም ፈሪዳ መታም አየቻቸውና ምን እያደረጉ እንደሆነ ጠየቀቻቸው። ፋጥማ በይስማ ላይ የደረሰውን ነገረቻት። ፈሪዳም ስለ ይስማ ለመጠየቅ በፍጥነት ወደ ውስጥ ገባች። ነገር ግን ከመግባቷ በፊት ክፉ ነገር ለማድረግ እያሰባቸው መስሎንም ከዚህ እንዳትንቀሳቀሱ ብላ ማስጠነቀቀቻቸው። በዚህም እቅዳቸውም ስለከሸፈ በጣም ተናደዱ። ፈሪዳም የይስማን ሁኔታ አይታ ካጽናናች በኋላም ከአቃቤ ሕግ ጋር እንደተነጋገረችና ሸሪፍ እንደሚታሰር ነገረቻቸው። አዴልም ዝም ስላለባትም በፈጣሪ የሆነብህ ምንም አላደረግኩም በለኝ አለችው። እሱም መርዤ የጉድጓድ ውስጥም ጥየዋለሁ አላት። እሷም የዛሬው ቀን ደግሞ ምን አይነት ቀን ነው ብላም ደነገጠች። ይስማ እየሳቀችም ይህ አዴል ሰዎችን የማስፈራራትም ተወዳጅ ልምዱን አለችው። ሀገር ደግሞ እኔስ በዚህ ጉዳይ ምን ሆናለሁ ስትልም ይስማ ለአንቺም የሚሆን ጉድጓድ እንፈልግልሻለን አለቻት። ሀገርም አሁን በእኔ እጅ ስር ስለሆንሽ ዝም ብትይም ይሻልሻል አለቻት። አዴልም ሀጋርን የኤሌኒን እናትም ስለሆንሽ ብቻ ምንም አላደርግሽም፣ ስለዚህ ባለጌ ማቱኝና ስራሽን በፍጥነትም ጨርሽ አላት። ይስማም አዴል ላይ ተናዳ ብትጠብቅ ይሻል ነበር አለችው። እሱም ጥፋተኛ ነኝ ይቅር በይኝ አላት። ፈሪዳም በሁኔታቸው በጣም ሳቀች። በዚህ መሀልም ኤሌኒና ሩክም ራሳቸውን ስተው ከቆዩ በኋላ ነቁም።
ሁለቱም ደህና መሆናቸውን አረጋገጡ። ነገር ግን አይዋን በጭንቅላት ደም መፍሰስ ምክንያት በጣም አስጊ ሁኔታ ላይ ነበርም። ሌኒ ወደ አምቡላንስ መደወል ነበረባት። ግን በሌላ በኩል ኦሩክም ተጠርጥረው ወደ እስር ቤትም እንዳይገባም ሰጋች። ኦሩክን በእኔ ቦታ ብትሆን ምን ታደርግ ነበር ብላ ጠየቀችው። እሱም መቃብር ቆፍር ነበር አላት። እሷም ወደ አምቡላንስ ብደውልም ትቀየማለም ስትል በአንቺ በፍጹም አልቀየምም ደውይ አላት። በስልኩም ደውላም አደጋ እንደደረሰም ተናገረች። ግን የኦሩክን ስም አላነሳችም ነበርም። በዚህ ጊዜ ጋዜብም ክሊኒክም ደርሶ ሌኒ ቤት እንዳልነበረች አዴልና ለይስማ ነገራቸው። ሁሉም በጣም ተጨነቁ። ድንገት ሌኒ ወደ አዴል ደውላ በሷ በኦሩክና በአይዋን ላይ የደረሰውን ነገረችው። ሁሉም ወደ ቤታቸውም ተመለሱ። ሰሪፋም ለባሻርና ለበጀትም ወደ ሆስፒታል ሄደው እንዲታከሙ ነገረቻቸው። ዋጅዳ ከእናቱ ጋር የሚጣላ ማልቀስሽን አቁም እያለም ሰዎችን በይስማ ላይ ያነሳሳ ነበርም። ሽሪን ደግሞ ዛሬ ትልቅ ግብዣ እንዳለና ከበላን በኋላ እንነጋገራለን አለች። ሰሪፋን ጎካንን በጀትንና ባሻርን ይዛ ለመነጋገርም ተቀመጡ። ለጎካን ለበጀትና ለባሻርም ሸሪፍም ያለበትን ጉድጓድ ፈልገው ልጇን እንዲመልሱላትም ነገረቻቸው። ጎካን ግን እዚህ ስንት ጉድጓድ እንዳለም ታውቂያለሽ አላት። በጀት ደግሞ ቀላል መፍትሄ ያለ ኦሩክ ወይም ሰው ይንገሩን ወይስ እነሱም አሁን ሙሉ በሙሉ የኮቻሪ ወገን ሆኑም ሲል ጠየቀም። ሰሪፋ አንደበትህን ግራም በልጆች ላይ እንዲህ ያለ ነገር አታንሳ፣ ካልሆነ ግን አንተንም ጉድጓድ ፈልጌ እጥልሃለሁ አለችው። ሽሪን ለዘሪፋ ምስኪ ልጆችን ጠይቃቸው ስትላትም ዘሪፋ ደግሞ ጉልበትሽን ማታባክኝ፣ ልጆቼ ምንም ቢሆንም አይናገሩም፣ ሸሪፍ እነሱንም ሊመርዛቸው እንደነበር ማትርሺ፣ ልጆቼ እርስ በርሳቸው ይዋዳሉ፣ ሸሪፍም ወንድማቸውን ስለጎዳ ማንም ሚስጥር አያወጣም አለች። ሽሪን በንዴትም እንግዲያውስም አዴልም ሸሪፍን እስኪመልስ ድረስም እነሱን በሸሪፍ ምትክ እንወስዳቸዋለን አለች። ዘሪፋም ደነገጠች። ይህ የምትይው ምንድን ነው? ሁልጊዜ ሰላም ሰላም ትያል ነበረ፣ አሁን ሰላሙም የት ሄደ ስትላትም ሽሪን ምን ላድርግ እኔ እኮ መጨረሻ ላይ እናት ነኝ አለች። ዘሪፋም ሸሪፍም ይስማን ስጠልፍም አዴል እንዲህም አደረገ፣ አሁን አንቺ ደግሞ ይስማን ብትወስጂም አዴልም ለምን ያጠፋል ሁላችንንም ይገለናልም ስትል ማስጠነቀቀቻት። ሽሪን ግን አይ እኔ ልጄን ነው የምፈልገው፣ እሱ እንዲያመልጥ እናደርጋለሁ፣ እኛም እዚህ በሰላም እንኖራለን አለች። መሲንም ስለ ይስማ በጣም መጥፎ ወሬም ስታወራ አሚናምና ሴፍጂም ተጣሉ። አሚናም የሳሙና ውሃ ደፋችባትና ተጋጨ። መሲናም እያለቀሰች ዋይ ዋይ ማለት ጀመረች። ዘሪፋ በጣም ሂጂ ልብስሽን ቀይሪ ካለቻት በኋላ ለሴፍጂና ለአሚናም ሽሪን በይስማ ላይ ልታደርገው ያሰበችውን ነገር ነገረቻቸው። አስጠንቅቋትም እህታችሁን ጠብቁ አለቻቸው። ለሴፍጂም አንቺ ደግሞ ትንሽ ንቂም፣ ሸሪፍ ለአንቺ ምንም ጥቅም እንደሌለው ተረጃ አለቻት። ሴፍጂ ግን ምን ሸሪፍ አዲሱን ህይወት ይኖር ስትል ዘሪፋ አንቺ ባለጌ አለቻት። ጎካንም ሰዎቹ ግብዣውን እንዲያዘጋጁ እያዘዘ ወደ አሏ ደወለም። አሏም ላቦራቶሪ ውስጥ መሆናም የሌኒንና የሀጋርን የዲኤንኤ ምርመራ ናሙና ምርመራ እያደረገች ነበርም። ነገር ግን ማንም እንዳያውቅባት ሌኒ ስሞችን በኮምፒውተር ላይም ስለቀየረችው አሏም ስሞቹንም አታውቅም ነበርም። ጎካን ለአሏ ደውሎም የሽሪንን እቅድና ይስማን ሊያፍኑ እንደሆነ ነገራት። እሷም ደንግጣ በፍጥነት ለአዴል መልእክት ላከችለት። አዴልም ለቻካር ደውሎም ይስማን ተጠንቀቅ አለው። እሱም በፍጥነትም ወደ እሷ መሄድ ጀመረ። ዘሪፋ ለጎካን እኔ አሚናን አስጠንቅቄያለሁ አለችም። ጎካንም እኔም ጥረቴን አድርጌያለሁ አላት። ዘሪፋ ያ ውሻ ሸሪፍ ልጆችን ሊገድል ነበር፣ ስለዚህም የነገንም ብርሃን እንዲያልፍም አልፈልግም፣ እኔም የራሴን በቀልም አለኝ አለችም። ዘሪፋም ጎካንን አንተ ስለምን በሸሪፍ ላይ በቀል አደረግክ ስትለው እሱም ህፃናትንና ሴቶችን መርዟልም፣ እኛ በዚህ ያልተስማማንም ነበር አላት። እሷም ግን አንተ ህፃንም ሳለም ከቆሻሻም ውስጥ ያነሳ የጠበቀና ያሳደገ እሱ ነበርም፣ አሁን ግን ከዳው፣ በእርግጥም እኔንም የምትከዳበት ቀን ይመጣል አለችም። ጎካን ግን አንቺም ከሸሪፍ ጋር ሆነሽም ከቆሻሻ ማድነሽኛል፣ ሁለታሽም ልክ እንደሱ ነው፣ አመሰግናለሁ አላት። ዘሪፋም ጥሩ፣ አሁን ዋናው ነገር ይስማን ከሸሪፍ መጠበቅ ነው። ሸሪፍም እስር ቤትም ይገባልም፣ ከዚያ በኋላም አንተ ከኔ ጋር ሆነ የኮቻሪን ወገንም ትቃወማለህ አለችም። እሱም ፈጣሪም ያውቃል አላት። ብላ የሆነችውም ሽሪን ግን ከበጀት ጋር እቅዷንም ቀይራ በይስማ ምትክም ኤሌኒን ለማፈንም ወሰነች። በጀት እንዴት ብሎም ስጠይቃትም እሷም ዘሪፋም ሸሪፍ ልጆቿን ስለመረዘ ልታድነው አትፈልግም፣ ስለዚህ በእርግጥም ለኮቻሪ ወገንና ለጎካን መረጃውንም አድርሳለች፣ እኛ እነሱም ይስማን በመጠበቅም እንዲጠመዱ እናደርጋቸውና ሄደን ኤሌኒን እናፍናለን አለችው። በሌላ በኩል ኦሩክ በጣም ተከፍቶና ተጨንቆ ነበረም። ኤሌኒንም እዚህ እንደመጣም እንዴት አወቅሽ አላት። እሷም መጥፎ ነገር እንደምታደርግም ከአይንህ ያስታውቅ ነበር አለችው። እሱም ታዲያ ከአይኔ ታነቢያለሽ ማለት ነው ሲላትም ልክ እንደዛ ማለት ነው አለችው። ኦሩክ በጣም ተረብሾ ነበርም። ሌኒም ይህንን ያደረግከውም የሰውንም ከአዴል ለመጠበቅ ነው አይደል አለችው። እሱም የሰው ፋጥማን በታጨበት ወቅትም አዴል በከብቶች መንጋ ውስጥ ጥሎት ነበር፣ ያለኔ በጣም ከባድ ነበርም። አሁን ደግሞ የፋጥማና የሰውንም ጋብቻ እውነትም ካወቀ ወንድሜን ይገለዋል፣ ስለዚህ ተገድጄ ነው ይህን ያደረግኩት አላት። እሷም እያጽናናችም እጁን ያዘችው። በዚህ መሃል አዴል ፋጥማ የሰው ጋዜብና ሰዎቹ መጡና ይህንን ሁኔታ አዩም። የሰው ወንድሙን አቀፉ። አዴልም ከኦሩክም ጎን ለመቆም ወሰነም። ፋጥማ ወደ አጎቷ ሜዳ እንድታናግረው ነገራት።
ለጋዜብ ደግሞ አይኋንን ወደ ሆስፒታል እንዲወስደው ወይም አምቡላንስም እንዲጠራ ነገርም። ኦሩክ ለአዴል ራስን አደጋ ላይ እየጣልክ ነው ቢለውም አዴል ግን አንተም በእኔ ቦታ ብትሆንም እንዴት አደርግ ነበር አለው። ኦሩክም አዴል እንዲሄድም አደረገም። እሱና ኤሌኒ ግን ወንጀሉን እንዴት እንደሚደብቁም ለመመካከርም እዚያው ቀረም። ኤሌኒ በጣም ተረብሻ ነበር። አዴልም አሁንም አላቅፍም ካቀፍኩም ስለማለቅስም ያንን እቅፍ ሌላ ጊዜ ማቆየዋለሁ አለችም። ፋጥማም ወደ ፕሬዝዳንቱ ቤት ሄደች። እሱም ታሞ ስለነበረም ሊያቅፋት ሲነሳ አይሆንም በሽታውም ይጋባብኛል አለችም። እሱ ግንም ከፊቱም የሆነ ነገር እንዳለ ተረዳም። አጠገቡም ተቀምጣም ኦሩክ በአይኋን ላይም ስላደረገውና የወንድሙን በቀልም ስለመለሰ ነገረችው። ፕሬዝዳንቱ በጣም አዝኖም አለቀሰ። ልጄ ሞተም ብሎ ጠየቃት። እሷም አይም ግን ሁኔታውን አስጊ ስለሆነ ሊሞት ይችላል አለችም። ተነስና ወደ ሆስፒታል እንሄድ ስትለው አዴል መሄዱን ጠየቃት። እሷም አልሄድም አይሄድምም አለችው። እሱም እኔም አልሄድም ልጄ በፈጸመውም ክደትም ካጠገቡም አልቆም ልቤ ቢደማም እንኳን አለም። ፋጥማ በጣም አዝናም አለቀሰችና አቀፈችው። እሱም በሽታውም ይጋባብኛል አላልሽም ነበር አላት። እሷም ለአንተ ስል መስዋዕትም እሆናለሁ አለችው። በክሊኒኩም ይስማና ፈሪዳም አዴልንም እየጠበቁ ነበር። ስለ ሀገርም እያወሩም አልወደዷትም ነበር። በጀት መጥተው ስለ ኤሌኒ ጠየቀም። ይስማም አንተ ውሻ ለምን ትጠይቃለህ ብላም አፈጠጠችበት። እሱም ፍቅረኛሽ የሚያደረሰብኝን ቁስል እንድታክምልኝ ነው አላት። ይስማም ስለተናገረው ነገር መታቸው። አሚናና ሴፍጅም መጥተው በደንብም ቀጠቀጡት። ይህ ውሻ በሸሪን ትእዛዝም ይስማን ሊያፍን እንደመጣም ነገሯት። ይስማ ግን አትጨነቀው ማንም ምንም ሊያደርገኝ አይችልም ብላ አሚናን አቅፋም አረጋጋቻት። ሴፍጅም ወደ ቤት እንድትመለስ ነገረቻት። በጀትም ወደ ባሻር ሄዶም ለሽሪን ደወሉ። ከዚያም ኤሌኒ እንደሌለች ነገራት። እሷም ስታገኟትም ጸጉሯን እንኳንም ሳይነካ አምጧት አለች። ፕሬዝዳንቱና ፋጥማ በሆነው ነገርም ተከፍተው ቤታቸው አጠገብ ተቀምጠው ሳለ ኤሌኒና አዴል መጡም። ፕሬዝዳንቱን አቅፎም አጽናኑት። እሱም በሆርታናዎችም አልተቆጣውም፣ ይህ የነሱ መብት ነው አላቸው። ግን ልቤም ስለ ልጄም ተቃጥሏል አላቸው። አዴልም ፈጣሪም ያውቃል በሰላም ይመለሳል አለው። አየሩ በጣም ቀዝቃዛ ስለነበረም ወደ ቤትም ይዘውት ገቡም። በክሊኒኩ ደግሞ ጋዜብም ከኦሩክና ከኢሶ ጋርም እየተጣላ ነበርም። ፈሪዳና ይስማ ምን እየተፈጠረ እንደሆነ ሊገባቸው አልቻለም። ጋዜብም ኦሩክም በአይኋን ላይ ያደረገውን ነገራቸውና ሁሉም ደነገጡ። ኦሩክም ለጋዜብ ራስን እንደ ሸሪፍ ማታድርግ አንተም ከሁለት ቀን በፊትም አግታኝ ልትገለኝ ነበር አለው። ፈሪዳም ጌታዬ ሆይ ትዕግስቱን ስጠኝ፣ እነዚህ ምን አይነት ሰዎች ናቸው አለች። መጨረሻም ይሶም ትዕግስቱም ተሟጦ እውነቱን ተናገረ። ሸሪፍ ፋጥማንም እንዲገላትም ካዘዘው በኋላ እሷን ለመጠበቅ ሲል እንደተጋቡም ገለጸም። ጋዜብ በዜናው ደንግጦም ይሶን መምታት ጀመረም። ኦሩክ ግን ለወንድሙም ተከላክሎለትም አዴል እንዳያውቅም ተከራከረ። ምክንያቱም አዴልም ካወቀ ወንድሙን ይገለዋል ብሎም ሰግቶ ነበርም። ኢሶ ግን አይ አዴል እንዲያውቅም እፈልጋለሁ፣ ከዚህም ሸክም ተገላግዬም ከሚስቴ ጋር ደስተኛ ህይወት መገንባት እፈልጋለሁ አለም። ኦሩክ ግን አንተ ሞኝ፣ አዴል ካወቀም ይገላል፣ ስለ ኤሌኒም ጉዳይም ካወቀም አንተንም ይገላል አለው። ይስማ ጣልቃ በመግባትም አይ ማንንም አይገልም፣ እኛ እንከላከለዋለን አይደል ጋዜብ አለችው። ጋዜብ ግን እኔ ራሴን መቆጣጠር አቅቶኝ ኦሩክንና ሸሪፍን ልገድል ነበርም፣ ታዲያ አዴልን እንዴት እከላከለዋለሁ አላት። ኦሩክ ደግሞ በአላህ እምላለሁ ወንድሜን ሊነካ የሚሞክር ሁሉንም ሰው ገላለሁ አለ። በዚህ ማለም ዘሪፋ መጣ ልጆችን የሚያስቀይማቸው ማን ነው አለች። አዴልም ይሶ ፋጥማን ተገዶ ማግባቱን አውቀው እንደሆነም ጠየቀች። ይስማ አላወቀም ግን አሁን ያውቃል ብላም ልትነግረውም ስትነሳ ዘሪፋም አስቆመቻት። ዘሪፋም ይሶም ከፋጥማ ጋር ደስተኛ ነው፣ አንቺም ከአዴል ጋርም አዲስ ህይወትም ትጀምሪያለሽ፣ አሁንም ሰላሙን የምናጠፋበትም ጊዜ አይደለም፣ ልጆችን የመጠበቅም ግዴታ አለብሽ አለቻት። ይስማ ግን አንቺ ዝም በይና ቁጭ ብለሽ ተመልከች አለቻት። ለኦሩክና ለይሶም ተከተሉኝ አለቻቸው። ጋዜብም አብሯቸው ሄደም። ዘሪፋና ማጋር የሚመጣውን ነገር በመፍራትና በመጨነቅም እዚያው ቀሩም። አዴልና አጎቱም እንዲያርፍም ካደረገው በኋላ ወጥቶም ከፋጥማና ከኤሌኒ ጋርም ተቀመጠም። እስኪ እንደ ጎበዝ ልጆችም ዛሬ ምን እንደተፈጠረም ንገሩኝ አላቸው። እነሱም በጣም ተጨነቁም። ፋጥማ ለወንድሟም ቆይ ተረጋጋም፣ እኔና ይሶም አሁን ሲመጡ አብረን እንነግርሃለን አለችው። ይስማም ከእነሱም ጋር እየመጣች ነበርም። ለኔም ለአዴል አዎ ጠብቅ አለችው። አዴልም ጉዳዩም እስከዚህም የሚያስከፋ ነው እንዴ ሲል ጠየቃቸው። ለኔ በጣም መጥፎ ነበርም ግን ወደ በጣም ቆንጆ ነገርም ተቀይሯል፣ አንተም መቀበል አለብህ አለችው። ፋጥማ ግን በዚህ ጉዳይ ውስጥ ምን ቆንጆ ነገር እንዳለ ሊገባት አልቻለም። ለኔ በምልክትም ታናግራታለች። አዴል መካከላቸው ተቀምጦ ምንም ሊገባ አልቻለም። በቃችሁ ምን እንደሆነ ነገሩኝ ልታሳብዱ ነው እንዳላቸው። እነሱ ግን ወሬውን በመቀየርም በእሱና በይስማ መካከል ያለውን ሁኔታ ምን ላይ እንደሆነና መቼ እንደሚጋቡ ጠየቁት። ከዚያም ቆይ ግን እናንተ እኮም ቀድሞውኑም ተጋብታችኋል አሉት። እሱ ግን አይ ፈትቻታለሁ ሲላቸው ደነገጡ። ነገር ግን ምክንያቱም ሲያስረዳቸው ኤሌኒ በሳቅ ሞተች። ፋጥማም ባል ላይሆንብኝ እናንተ በእውነት እብዶች ናቸው አለችው። እሱም አቅፎም የልቡንም ያጫውታቸው ጀመረ። ኤሌኒ ባሻርም የይስማንም ቅንድብ እንደጎዳም ስታውቅም በጣም ተናደደች። አዴልንም እጁን እንዴት አልሰበርከውም አለችው። እሱም ሰብሬዋለሁ፣ ስለኔ ግን እንዲህ ነው የምታስቢው? ለማንኛውም ይህን ከአንቺ መስማት ይገርመኛል አላት።
እሷም በቃን እስካሁን ለብዙ ነገርም ታግሰናቸዋል ብላም በጣም ተቆጣች። በይስማ መብት ላይም በፍጹም አልደራደርም ስትልም አዴልም እስኪ ተረጋጊ ይስማ ደህና ናት ብሎ ማረጋጋት። አዴልም ለመሆኑ ኦሩክ ባደረገው ነገርም ይቅር ትይዋለሽ ብሎ ጠየቃት። እሷም አዎም እሱ ትክክል ነው፣ ግን እንዲህ በማድረጉም ተከፍቼበታለሁ አለችው። አዴል ግን የተከፋሽበትም ሌላ ምክንያት ያለ ይመስለኛል አላት። እሷም ኦሩክም ሁልጊዜ የሚዋሻት ነገር ትዝ አላት። ሀገርም እናቴ ናት የሚለውን ነገር መጠርጠሯን ግን ለአዴል አልነገረችም። ኦሩክ በመንገድ መሀል ቆመው ወንድሙ ለአዴል አሳልፎ ለመስጠት አመነታ። ከዚህ ከሱ ጋር ሲጣላም ይስማ አረጋጋቸውና ተቀምጠው በዝግታ እንዲነጋገሩም አደረገች። ከዚህ ሊረዳቸውም ስላልፈለገ ይስማ ተቆጥታም እንዲሄድም ነገረችው። እሱም እያባረርሽ ነው አላት። እሷም አዎ እያባረርኩ ነው አለችም። እሱም እሺ የወንድሜ ሚስትም ትእዛዝሽን እፈጽማለሁ ብሎም ወዲያውኑ ሄደም። ይስማ በኦሩክና በይሶም አጠገብም ተቀምጣ እናንተም የልቤ ወዳጆች ናችሁ፣ እኔ በእጅም ያሳደግኳችሁ 20 ዓመትም አብረን ኖረናል ብላም አቀፈቻቸው። ከዚያም ወደ አዴል ቤት ሄደው ኤሌኒ ወደ ይስማ ሩጣ አቀፈቻትና ስለ ጤንነቷም ጠየቀቻት። ይስማም ደህና ነኝ አትጨነቂ ያለቻትና ሁሉም ወደ ውስጥ ገቡ። ፋጥማና ሚሶ ግን ተጨንቀው ነበር። በተለይም ፋጥማ ይሶ ምንም ቢፈጠርም አንድ ነገር እንድታውቅ ይፈልጋለሁ፣ እሱም በጣም እወድሻለሁ አላት። እሷም እኔም በጣም እወዳለሁ አለችው። ይስማ ወጣም ጠራቻቸው። እጅ ለእጅ ተያይዘውም እየተንቀጠቀጡም ገቡ። ኤሌኒ ንግግሯን ጀመረችና ኦሩክም አይዋንን ሊገለው እንደሚችል ስለማውቅ መኪና ውስጥ መከታተያም ቀብሬ ነበር፣ ተከታትየውም ሄድኩኝ፣ የቀረውን ደግሞ ታውቃላችሁ አለች። አዴልም ፋጥማንና ሚሶን እናንተስ ምን ሆናችኋል አላቸው። ፋጥማ በጣም ተጨንቃለች። ይሶ ግን ለአዴል በጣም አስፈላጊ የሆነም የተቀዳ ድምፅ ላሰማ ይገባል አለው። ከአይዋን ጋርም የነበረውን የተቀዳ ድምፅ አሰማቸው። ፋጥማ በለቅሶም ዝልፍልፍ አለች። ሁሉም ተጨነቁ። አዴል በሰማው ነገር ደነገጠ፣ በጣም አዘነም። ይሶም እመነኝ ፋጥማን ለመጠበቅም ከዚህ ውጪ ሌላ አማራጭ አልነበረኝም አለው። ጉዳዩ ለአዴል በጣም ከባድ ነበረ። ምን ማድረግ እንዳለበትም ግራ ገባው። ይሶ በምትወስነው በማንኛውም ውሳኔ ይስማማል ይላል። አዴል በድንገትም ይሶ ላይ ይዘልበታል። ፋጥማ ለይሶ በጣም ትፈራለች። ይሶ ፋጥማን በእውነት እንደሚወዳት ለአዴል ይነግረዋል። አዴልም ይረጋጋል፣ ይሶንም ያቅፋል። ፋጥማ በደስታ ወንድሟንም ከጀርባው ታቅፋለች። ኦሩክም ይረጋጋል፣ ወንድሙንም ያቅፋል። አዴል ግን ፋጥማንም አያቅፋትም። ወንድምሽን ለማዳን ብለሽ በግዳጅ የምታገቢ ከሆነ ወንድምሽም እንደሞተ መቆጠሪ ብሎም የነገራትንም ያስታውሳል። ፋጥማ ኮቻሬ ለአንቺ መርዶም ይሁን ይላታል። ፋጥማ በድንጋጤም ትፈርሳለች። አዴል ሸሪፍን ለመግደል ጥሏቸው ይወጣል። ፋጥማ እንዳይሄድም የለመነችም ልትከተለው ትሞክራለች። ይሶ ፋጥማን ይዞም ሊያረጋጋት ይሞክራል። ይስማ ግን በአዴል ኋላም ትሮጣለች። ፋጥማ እያለቀሰችም ትቀራለች። መሪውም ወጥቶም ኦሩክም ይቅርታም ይጠይቋል። አዴልም ሸሪፍን ለመግደል ወደ ጉድጓዱ ሲሄድም አያገኘም። በዚህም በጣም ይናደዳል። ይስማ ሸሪፍን ወደ ሌላ ቦታ ቀይራውም ስለነበረ የት እንዳለ ልትነግረውም አትፈልግም። አዴልም ሸሪፍን እንዳልገለው የደበቅሽኝ ሚስጥር ምን ነው ብሎም ይጮህባታል። ይስማ ልታረጋገው ትሞክራለች። መጨረሻም ሸሪፍን ወዳለበት ቦታም ተወስዷለች። ይስማ እንዳትገለውም ቃል ገብተልኛል ትሏለች። አዴልም ሳይገለውም ይቀራል። ነገር ግን በዱላ በመምታትም ያሰቃየዋል። ሸሪፍም ፈርቶ ልትገለይ መጣ ይላል። አዴልም አይደለም ለይስማ ቃልም ስለገባው ነው፣ ባልምልላት ኖሮ እገልህ ነበር ይላል። ሸሪፍም መርዙም ይገለኛል እያለም ሊያበሳጨው ይሞክራል። ኤሌኒና ኦሩክ በፍጥነትም ይደርሳሉ። ኤሌኒም አዴልን ሄደ ፋጥማን ማጽናናት ትለዋለች። እሷናም ኦሩክም ገብቶም የሸሪፍን ሁኔታም ይመረምራሉ። ወጥቶም ሳሉም ኒኮም ዲኤንኤ ምርመራ ውጤት እንደደረሰም ይነግራታል። ኤሌኒ በጣም ትጨነቃለች። ውጤቱን ለመቀበልም ወደ ላቦራቶሪ ለመሄድም ትጣደፋለች። ኦሩክ ምን ሆነሻል ቢላትም ምንም ብላም ትሸሸዋለች። በሸሪፍ ላይም ቃሏ ለመስጠት ወደ ፖሊስ ጣቢያ መሄድ እንዳለባትም ትነግረዋለች። በአልዋ ላቦራቶሪም የኤሌኒና የሀገር የዲኤንኤ ምርመራ ውጤት ይወጣል። ውጤቱ እናትና ልጅ አለመሆናቸውንም ያሳያል። ነገር ግን አልዋም ስሞቹም ስለተቀየሩ ውጤቱ የማን እንደሆነ አታውቅም። ኤሌኒ በመኪናዋም እየሄደችም ከኒኮ ጋር በስልክ ታወራለች። ከጥቂት ቆይታ በኋላ ብዙ ነገሮችን የሚቀይር እውነት አውቃለሁ። አጋር እናቴ ሆና ከተገኘችም ተስፋ ቆርጣለሁ፣ እናቴ ካልሆነች ደግሞ ኦሩክንም አጠዋለሁ አለችም። ኒኮ ታዲያ ምን እንዲሆንም ትፈልጊያለሽ ብሎ ጠየቃት። እሷም ምንም እንደምትፈልግም አላውቅም፣ ነገሩ በጣም ከብዶኛል ማለትም በጭንቀትም ትመልሳለች። ኤሌኒ መኪናዋን መንገድ ላይ አቁማም ትወርዳለች። በጣም ተረብሻ በሀሳብ ተውጣ ሳለ በአቅራቢያዋም ተደብቀው የሚከታተሏት በጀትና በሻር ራሷን አመቻቸችልን፣ አሁን እናግታታለን ብለው ሲያቅሩ በድንገት ኦሩክ በመምጣቱም እቅዳቸውን ትተው ይሄዳሉ። ኤሌኒ ኦሩክን ለምን ተከተልከኝ ስትልም ጠይቀዋለች። እሱም አላውቅም፣ የሆነ የምትደብቂ ነገርም እንዳለ ተሰማኝ፣ ምን እየሆነ ነው ይላታል። እኔ ምንም የለም፣ ስለ ሀገርም እያሰብክ ነው፣ ሸሪፍም ከታሰረ ልጇንም የሸጠችው ሀገርም አብራ መታሰሯም አይቀርም አይደል ብላ ትጠይቀዋለች። ኦሩክም እውነቱን ሊነግራት ቢፈልግም ይጨነቃል። ኤሌኒም እውነቱን እንዲነግራት ብትጠይቀውም እሱ በዝምታም ይሰቃያል።
ኦሩክ ምንም ሳይናገር በመኪናው ጥሏት ይሄዳል። እኔ ምን ነው ሚስማ እናቴ አዴል ደግሞ አባቴ በሆነ ሊኖረው ያኔ ሁሉም ነገር የሚያምር ነበር ብላም እያለቀሰች መኪናዋም ውስጥም ትገባለች። አዴልና ሚስማ ወደ ቤት ይመለሳሉ። ፋጥማ ትላንትና ጀምሮ ምንም ምግብ ሳትበላ በዝምታም ትወጣለች። ይስማም አዴልን ሄደም አነጋገራትም ትለዋለች። ፋጥማና ይሶም ግን በከፍተኛ ሁኔታም ተጨንቋል። አዴልና ይስማ ወደ ፋጥማ ክፍል ይገባሉ። ፋጥማ ወደ አዴልም እየሮጠችም ይቅርታም ጠይቀዋለች። አዴል ግን ሊያናግራትም ሆነም ይቅር ሊላትም ፍቃደኛ አይሆንም። ይሶም ለአዴልም ሊያስረዳ ይሞክራል። ፋጥማም እያለቀሰችም ትለምነዋለች። አዴል ግን ለእሱ ስትልም ራሷን መስዋዕት በማድረጓ በጣም አዝኗል። ይስማ ድረው ለእኔ ስትል የማትወደውን ሰው አግብታ 20 ዓመታትም ተሰቃይቻለሁ ይላል። ፋጥማም እኛ እኮም እርስ በርሳችን እንዋደዳለን ትለዋለች። አዴል ግን በንዴትም ጥሏቸውም ይወጣል። ፋጥማም ደረጃው ላይ ተቀምጣም እያለቀሰች ቤቱንም ትሰናበታለች። ይሶም ሊያረጋጋት ይሞክራል። አዴል በመጋዘን ውስጥ ብቻውን በሀዘን ተቀምጦ ሳለም ይስማ መታም ታጽናናለች። ፋጥማንም ይቅር በላትም ከአንተ ውጭ ማናላት ማለትም ትመክረዋለች። መጨረሻም ይሶም ፋጥማን ወደ ቤታቸውም ይዟት ይሄዳል። ይሶም መሬት ላይም ሲተኛ ፋጥማም አልጋውን ትታም ከጎኑ መሬት ላይም ትተኛለች። ኦሩክ ወደ ቤት ሲመለስም ዘሪፋ ማየቱም ይስማን ለማገትም ትእዛዝ መስጠቷንም ትነግረዋለች። ኦሩክም ውስጥ ገብቶም ከአያቱ ጋርም ይጣላል። ከዚያም ለአዴልም የሽሪን ፎርታናም እቅድን በመጥቀስ ይስማን ሊያግቷትም እንደሆነም የጽሑፍ መልእክትም ይልክለታል። አዴል መልእክቱን ሲያነብ ከይስማ ጋር መኪና ውስጥ ነበርም። ሁለቱም በጣም ይደነግጣሉ። ከመኪና ወርደው አዴል በጥይትም የመታሽኝን ቀንም ታስታውሻለሽ ይላታል። እሷም ፈጽመው ማረሰውም ትላለች። አዴልም ለዚህ ነው አብረን እንድንሆን የፈለግኩት ብሎም ስሜቱንም ይገልጽላታል። ይስማ በጣም ተነክታም ታቅፏለች። በሌላ በኩል ፈሪዳ ፖሊስ ጣቢያ ሚሌናንም ታገኛታለች። ሚሌኒም መታ ሚሌናን ሰላም ካለቻት በኋላ አብረው ወደ ውስጥም ይገባሉ። ከዚያ በፊት ግን ሚሌናም ለኢሌኒ አሁንም አገሩን ትታም ከእሷ ጋር ለመሄድ እድል እንዳላትም ትነግራታለች። በጀትም ኢሌኒን እየተከታተልም ለሽሪንም ይደውላል። ሽሪን ስልክ ላይ ያለች ኦሩክ ንግግሯን ይሰማል። በድንጋጤ ሁኔታም ለአዴልም በፍጥነትም ይደውላል። ሁሉም ለኢሌኒ በመስጋት በፍጥነትም ይንቀሳቀሳሉ። እኔ ፈሪዳና ሚሌና በአቃቢ ሕግ ፊትም ቀርበው የሆነውን ሁሉ በዝርዝርም ያስረዳሉ። እኔ ከፖሊስ ጣቢያ ወጥታ በመኪናዋ እየሄደች ሳለ በጀትና ሰዎቹ መንገድ ላይ አስቆመው መድኃኒት በመርጨትም ያደነዝዟታል። ከዚያም ኢሌኒንም ይዘዋትም ይሰወራሉ። አዴልና ይስማ ዘግይተውም ይደርሳሉ። አዴልም የኢሌኒ መኪና ውስጥም ገብቶም ኒኮም ለስልክ ያስቀመጠውን መልእክትም ይሰማል። ድምፁም የምርመራ ውጤቱም አይዛመድም፣ ልጅቷም የዚች እናት ልጅም አይደለችም ይላል። ስሞቹም ስላልተጠቀሱም አዴል ግራ ይገባል። ይስማ በኢሌኒ መጥፋትም ተስፋ ቆርጣ መሬት ላይም ወድቃም ታለቅሳለች። የዛሬው ክፍል ይመስላል። በቀጣይስ ምን ይፈጠር ይሆን?